በመላው ዓለም የምትገኙ ውድ የሀገራችን ልጆች እንኳን ከክፉ ጠብቆ ከዛሬዋ የፈታ ዴሌ ትኩስ መረጃዎች ማዕድ ትቋደሱ ዘንድ በሰላም አበቃችሁ እያልን መሰማት ያለባቸው አዳዲስ ርዕሰ ጉዳዮችን ይዘንላችሁ ቀርበናል። እነሆ ርዕሶቹ። የጀዋር ሐኪሞች ማረሚያ ይግቡ ተባለ። የኢትዮጵያ ወታደሮች ከደቡብ ሱዳን አንመለስም በማለታቸው ውዝግብ ተፈጠረ። ሱዳን በእንቅርትሽ ላይ ጆሮ ደግፋት ደርቢ ሲሉ አምባሳደሩ አስጠነቀቁ። አስከትለን ደግሞ የሁሉንም ዝርዝር የምናጋራችሁ ይሆናል። እስከ ፍጻሜው አብሮነታችሁንና በላይ ካሊያም በኮሜንታችሁ የምትሰጡንን ድጋፍ ብቻ ከእናንተ እንጠይቃለን። የጀዋርን ጉዳይ አስቀደም። የጀዋር ሐኪሞች ማረሚያ ይግቡ ተባለ። የፌዴራል ጠቅላይ ፍርድ ቤት በእነ አቶ ጀዋር መሐመድ የክስ መዝገብ የተከሰሱ ሰዎች የሕክምና ጉዳይን በማስመልከት ጠቅላይ አቃቢ ሕግ ያቀረበውን ይግባኝ ውድቅ አደረገ። ጠቅላይ አቃቢ ሕግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እነ አቶ ጀዋር መሐመድ በመረጡት የግል ሐኪምና የግል ሕክምና ጣቢያ እንዲታከሙ መፍቀዱን በመቃወም ለጠቅላይ ፍርድ ቤት ይግባኝ ብሎ ነበር። ጠቅላይ ፍርድ ቤቱ ዛሬ በዋለው ችሎት የጠቅላይ አቃቢ ሕግ አቤቱታን ውድቅ ያደረገ ሲሆን ተከሳሾች ግን በመረጡት ሐኪም የሕክምና አገልግሎት ማግኘት ያለባቸው በግል ሆስፒታል ሳይሆን ተከሳሾች ታስረው በሚገኙበት ቃሊቲ ማረሚያ ቤት እንዲሆን ትዕዛዝ መስጠቱን ከነ አቶ ጀዋር ጠበቆች መካከል አቶ ሚኪያስ ቡልቻ ለቢቢሲ ተናግረዋል። አቶ ጀዋር መሐመድ፣ በቀለ ገርባና ሐምዛ አዳንን ጨምሮ ሌሎች በእነ አቶ ጀዋር የክስ መዝገብ ውስጥ የሚገኙ ተከሳሾች ከ25 ቀናት በላይ በረሃብ አድማ ላይ እንደሚገኙ ጠበቆቻቸው ይናገራሉ። ተከሳሾቹ እያደረጉት ባለው የረሃብ አድማ ምክንያት የቅርብ የጤና ክትትል ማድረግ እንደሚገባቸው የተከሳሾች የግል ሐኪም ዶክተር ኢሊሊ ጀማል ከዚህ ቀደም ለቢቢሲ ተናግረዋል። ከዚህ ቀደም ተከሳሾች ለደህንነታችን እንሰጋለን በማለት በመንግስት የሕክምና አገልግሎት መስጫ ስፍራ ለመታከም ፈቃደኛ ሳይሆኑ ቀርተዋል። የተከሳሽ ጠበቆች እንደሚሉት አቃቤ ሕግ ተከሳሾቹ በግል የጤና ተቋም እንዳይታከሙ የተከራከረው የተከሳሾችን ደህንነት በግል ሆስፒታል ማረጋገጥ አይቻልም በሚል ነው። የዛሬው ጠቅላይ ፍርድ ቤቱ ትዕዛዝ የላንድማርክ ሐኪሞች ተደራጅተው ተከሳሾች ባሉበት በመምጣት ሕክምና እንዲሰጣቸው ነው በማለት ጠበቃው አቶ ሚኪያስ ለቢቢሲ ተናግረዋል። ፍርድ ቤቱ የጠቅላይ አቃቤ ሕግ አቤቱታ የሕግ መሰረት የለውም ብሎ ውድቅ ካደረገ በኋላ ተከሳሾች ማረሚያ ቤት ሆነው ይታከሙ መባሉ እርስ በርሱ የሚጣረስ ነው በማለት የተከሳሽ ጠበቆች በፍርድ ቤቱ ትዕዛዝ ደስተኛ ለመሆናቸውን ተናግረዋል። ጠበቃው እንደሚሉት ደንበኞቻቸው ሆስፒታል ተኝተው መታከም የሚያስፈልጋቸው ከሆነ፣ የሆስፒታል ማሽኖች ድጋፍ የሚያስፈልጋቸው ከሆነ እንዲሁም በጤና ባለሙያ የቅርብ ክትትል ቢያስፈልጋቸው በማረሚያ ቤት ሆነው መታከማቸው ይህን ስለማያሟላ አቤቱታቸውን ለፍርድ ቤቱ መልሰው እንደሚያቀርቡ ተናግረዋል። ከዚህ ቀደም እነ አቶ ጀዋር የረሃብ አድማውን እንዲያቆሙ በሃይማኖት አባቶችና ፖለቲከኞች ቢጠየቁም ፈቃደኛ ሳይሆኑ መቅረታቸው ይታወሳል። ከእነ አቶ ጀዋር ጠበቆች መካከል አንዱ የሆኑት አቶ ከድር ቡሎ ለቢቢሲ እንደተናገሩት ከዚህ ቀደም ጠበቆችና የቤተሰብ አባላት ምግብ እንዲበሉ ሲጠይቋቸው ቢቆዩም ፈቃደኛ ሳይሆኑ ቀርተዋል። እነ አቶ ጀዋር መሐመድ የረሃብ አድማውን እያደረጉ ያሉት በፖለቲከኞች ላይ የሚደርሰውን እንግልትና እስር እነሱን ለመጠየቅና የችሎት ሂደታቸውን ለመከታተል ወደ ፍርድ ቤት በሚመጡ ሰዎች ላይ የሚፈጸም እስርና ወከባ እንዲቆም ለመጠየቅ መሆኑን ጠበቆቻቸው ይናገራሉ። እነ አቶ ጀዋር መሐመድ እንዲሁም በቀለ ገርባን ጨምሮ በርካታ ፖለቲከኞች የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ ከተፈጠረው ሁከት ጋር ተያይዞ እጃቸው አለበት ተብለው ተጠርጥረው በቁጥጥር ስር መዋላቸው የሚታወስ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ የረሃብ አድማው ተከሳሾችን የከፋ አደጋ ላይ እንዳይጥል የቅርብ ክትትል ማድረግ እንደሚያስፈልግ መግለጻቸውን ኮሚሽኑ ከዚህ ቀደም ባወጣው መግለጫ አስነብቧል። የኢትዮጵያ ወታደሮች ከደቡብ ሱዳን አንመለስም በማለታቸው ውዝግብ ተፈጠረ። 15 የኢትዮጵያ ሰላም አስከባሪ ወታደሮች ከደቡብ ሱዳን ወደ ኢትዮጵያ መመለስ አንፈልግም ማለታቸውን የፈረንሳይ ዜና ወኪል ዘገበ። እንደ ዘገባው ከሆነ ደቡብ ሱዳን ውስጥ በሰላም ማስከበር ላይ ተሰማርተው የነበሩ 169 ወታደሮች በሌሎች ለመተካት በትናንትናው ዕለት ወደ አዲስ አበባ ይመለሱ ነበር። ወደ ኢትዮጵያ መመለስ እንደማይፈልጉ ያሳወቁት 15 የሰላም አስከባሪው ኃይል አባላት በአጠቃላይ የትግራይ ተወላጅ መሆናቸውም ተገልጿል። የኢትዮጵያ መንግስት በዚህ ጉዳይ ላይ እስካሁን ድረስ ምንም ያለው ነገር የለም። ጉዳዩን በተመለከተ ቢቢሲ ከኢትዮጵያ መከላከያ ሰራዊት በኩል ማብራሪያ ለማግኘት የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማን ለማግኘት ቢሞክርም ለጊዜው አልተሳካም።
ሱዳን ፖስት የተሰኘው ጋዜጣ በበኩሉ ወታደሮቹ ወደ ኢትዮጵያ መመለስ የማይፈልጉት በትግራይ ክልል መንግስት እያካሄደ ካለው የህግ ማስከበር ጋር በተያያዘ የሚደርስባቸውን ባለማወቃቸው ፍርሃት እንደገባቸው መግለጻቸውን ዘግቧል። የተባበሩት መንግስታት ቃል አቀባይ የሆኑትን ስቴፋኒ ዱዣሪክን የጠቀሰው የፈረንሳዩ ዜና ወኪል ዝርዝር መረጃ ለማግኘት እየሞከርን ነው፣ ነገር ግን 15 አባላት ወደ ኢትዮጵያ ለመመለስ እንደማይፈልጉ በጁባ አየር ማረፊያ እያሉ አሳውቀዋል ማለታቸውን ዘግቧል። በግል የሚታተመው ሱዳን ፖስትን ጨምሮ የተለያዩ መገናኛ ብዙሃን በትናንትናው ዕለት በጁባ አውሮፕላን ማረፊያ ወደ ኢትዮጵያ ከሚጓዘው ቡድን ጋር ለመሄድ ያልፈለጉ የሰላም አስከባሪ ኃይሉ አባላት ግጭት ውስጥ ገብተው እንደነበር ተዘግቧል። ወታደሮቹ በግድ ወደ አውሮፕላን እንዲገቡ ሊደረጉ ነበር የተባለ ሲሆን ኢትዮጵያ ከደረሱ በኋላ ምን ሊደርስባቸው እንደሚችል ስለማያውቁ መስጋታቸውን ተናግረዋል። እነዚህ ወታደሮች በአሁኑ ሰዓት በደቡብ ሱዳን ብሔራዊ ደህንነት አገልግሎት ጥበቃ ስር መሆናቸው ተገልጿል። ኢትዮጵያ የተባበሩት መንግስታት ሰላም ለማስከበር በሚያደርገው ጥረት ውስጥ 8000 ያህል ሰራዊት በማዋጣት ከቀዳሚዎቹ ሀገራት መካከል አንዷ ናት። ይህ ደግሞ የተባበሩት መንግስታት በዓለም ዙሪያ ካሉት ሰላም አስከባሪ ወታደሮች መካከል 8 በመቶ ያህሉ ነው። በፌዴራል መንግስትና በህወሓት ኃይሎች መካከል ጥቅምት 24 ቀን 2013 ዓ.ም በሰሜን እዝ ላይ ጥቃት መፈጸሙን ተከትሎ በተቀሰቀሰው ወታደራዊ ግጭት የሀገሪቱ ሰራዊት ክልሉን ያስተዳድሩ የነበሩትን የህወሓት አመራሮች ከስልጣን ማስወገዱ ይታወሳል። ከዚሁ ጋር በተያያዘ በርካታ የህወሓት አባል ናቸው የተባሉና በወንጀል የተጠረጠሩ የሰራዊቱ አባላት በቁጥጥር ስር የዋሉ ሲሆን የእስር ማዘዣ የወጣባቸውና የሚፈለጉ እንዳሉም ይታወቃል። በወታደራዊ ግጭቱ ምክንያት ህይወታቸውን ያጡ ሰዎች ትክክለኛ አሃዝ ባይታወቅም በሺዎች የሚቆጠሩ ሳይሞቱ እንዳልቀሩ ይገመታል። ከዚህ በተጨማሪም በቀውሱ ምክንያት ከ60 ሺህ በላይ ሰዎች ግጭቱን ሸሽተው ወደ ሱዳን ሲሰደዱ በሚሊዮን የሚቆጠሩ ደግሞ የዕለት እርዳታ ጠባቂ መሆናቸውን ግብረሰናይ ድርጅቶች ይናገራሉ። በትግራይ ክልል የተካሄደው ወታደራዊ ዘመቻ ማብቃቱ በመንግስት ከተገለጸ በኋላ ሰብአዊ እርዳታ ሰጪዎች ወደ ክልሉ የተለያዩ አካባቢዎች በመንቀሳቀስ ድጋፍ እንዲያቀርቡ ከተባበሩት መንግስታት ጋር ስምምነት መደረሱ ይታወሳል። ነገር ግን እርዳታ የሚሹ ሰዎች ቁጥር እጅግ ከፍተኛ መሆኑን የዓለም አቀፉ ቀይ መስቀል ኮሚቴ አሳስቧል። ሱዳን በእንቅርትሽ ላይ ጆሮ ደግፍ እንዳትደርቢ ሲሉ አምባሳደሩ አስጠነቀቁ። አምባሳደር ዲና ሙፍቲ የኢትዮጵያን ሰላም አስከባሪ መተናኮል ለሱዳን በእንቅርት ላይ ጆሮ ደግፍ ይሆንባታል ሲሉ ተደምጠዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር ዲና ሙፍቲ ዛሬ የካቲት 16 ቀን 2013 ዓ.ም በሰጡት መግለጫ አሁን ላይ አንዳንድ ሀገራት አዲስ አበባንና ካርቱምን ለማደራደር እየጠየቁ መሆናቸውን ገልጸዋል። ይሁንና ኢትዮጵያ ወደ ድርድር የምትሄደው ሱዳን ከጥቅምት 27 ቀን 2012 ዓ.ም በፊት ወደ ነበረችበት ቦታ ስትመለስ መሆኑን በድጋሚ ገልጸዋል። አላስፈላጊ ግጭት መፈጠሩ ያሳሰባቸው ወገኖች እናደራድራችሁ ማለታቸውን ኢትዮጵያ እንደምታመሰግን የገለጹት ቃል አቀባዩ ኢትዮጵያ ለድርድር ዝግጁ ብትሆንም ባስቀመጠችው ቅድመ ሁኔታ መጽናቷን አስታውቀዋል። ወደ ነበራችሁበት ተመለሱና ወዲያውኑ እንነጋገራለን፣ በደቂቃዎች ውስጥም ድርድር እንጀምራለን ብለናቸዋል ሲሉ የኢትዮጵያ መንግስት ለሱዳን ያስተላለፈውን መልእክት ገልጸዋል። እንደ አውሮፓውያን አቆጣጠር የካቲት 18 2021 የኢትዮጵያ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ ከሱዳን ጀርባ የሶስተኛ ወገን ፍላጎት እንዳለ መግለጹን ያወሱት አምባሳደር ዲና አዲስ አበባ ሶስተኛ ወገን አለ የምትልበት ምክንያት ሱዳን የድንበር ውዝግቡ በቆየባቸው በ100 ዓመት ውስጥ አድርጋው ወደማታውቀው ጉዳይ በመግባቷ መሆኑን አንስተዋል። ሱዳን በዚህ ሰዓት እንደዚህ አይነት ነገር ውስጥ መግባቷ እንዳሳዘናት ኢትዮጵያ መግለጿ የሚታወስ ሲሆን ይህም የሌላ ሀገር ፍላጎት እንዳለ ያመለክታል ነው ያሉት። ምንም እንኳን ሱዳን ለሰላም ፍላጎት ባታሳይም አሁንም ኢትዮጵያ ጉዳዩ በሰላም ይፈታል ብላ እንደምታምን ቃል አቀባዩ ገልጸዋል። ችግሩ ቀደም ሲል በነበረው የሁለቱ ሀገራት የድንበር ጉዳይ የሚፈታበት መንገድ እንዲፈታ ፍላጎት አለን ብለዋል። ከሰሞኑ ሱዳን የኢትዮጵያ ሰላም አስከባሪ ኃይል ላይ እምነት እንደሌላት መግለጿን በተመለከተ ጥያቄ ቀረበላቸው አምባሳደር ዲና የኢትዮጵያን ሰላም አስከባሪ መተናኮል ለሱዳን በእንቅርት ላይ ጆሮ ደግፍ ይሆንባታል ብለዋል። ይህ የሱዳን ተግባር ለሰላም ከቆሙ ኃይሎች ጋር እንደሚያጋጫት ምን ያነሱት። የህዳሴ ግድብ ሱዳን ባለፈው ሳምንት ባወጣችው መግለጫ በታላቁ የህዳሴ ግድብ ድርድር ላይ ከአፍሪካ ህብረት በተጨማሪ አሜሪካ፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት በአደራዳሪነት እንዲሳተፉ ፍላጎት እንዳላትና ለዚህም ጥሪ ማቅረቧ ይታወሳል። ይሁንና ኢትዮጵያ ከአፍሪካ ህብረት ውጪ ሌላ አደራዳሪ እንደማትፈልግ ገልጻለች። ሌላ አሸማጋይ አንፈልግም፣ የአፍሪካ ጉዳይ በአፍሪካውያን እንዲፈታ በሚለው መርህ የወቅቱ የአፍሪካ ህብረት ሊቀመንበር ዴሞክራቲክ ሪፐብሊክ ኮንጎ በመሆኗ
ጉዳዩ በሷ ብቻ እንዲታይ እንሻለን ብለዋል አምባሳደር ዲና። ትግራይ ክልልን በተመለከተ በትግራይ ክልል ሰብአዊ እርዳታ ማድረግ የሚያስችል ስራ እየተሰራ መሆኑንም ቃል አቀባዩ ገልጸዋል። በዚህ መሰረት ሰብአዊ ድጋፍ ለማድረግ አሁን ላይ ከ75 በላይ ዓለም አቀፍ የሰብአዊ እርዳታ ተቋማት ትግራይ ላይ እየሰሩ ነው ብለዋል። በዚህ መሰረት በትግራይ ክልል ሰብአዊ እርዳታ ለሚያስፈልጋቸው ቶሎ ለማድረስ በክልሉ 36 ወረዳዎች በተቋቋሙ 92 የእርዳታ መስጫ ጣቢያዎች በኩል ድጋፍ እየተደረገ ነው ብለዋል። ኢትዮጵያና አሜሪካ ኢትዮጵያ ከአሜሪካ ጋር ያላት የቆየና ጠንካራ ዲፕሎማሲያዊ ግንኙነት እንዲጠናከር ፍላጎት እንዳላት አምባሳደር ዲና ሙፍቲ የኢትዮጵያን መንግስት ቋሚ አቋም አንስተዋል። ይሁንና አዲስ አበባ ከቀድሞ የአሜሪካ አስተዳደር ጋር ያላት ግንኙነት በተለይ ወደ መጨረሻ አካባቢ ጥሩ እንዳልነበር የገለጹ ሲሆን ከአዲሱ አስተዳደር ጋር ያለው ግንኙነት ግን የሁለቱን ሀገራት የቆየ ወዳጅነት መነሻ ያደረገ እንዲሆን እየተሰራ ነው ብለዋል። ከሰሞኑ አሜሪካ ለኢትዮጵያ ትሰጥ የነበረው የድጋፍ ቅነሳ ከህዳሴው ግድብ ጋር መያያዙ እንደሚቆም መግለጿ የሚደነቅ ውሳኔ ነው ብለዋል የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ዲና ሙፍቲ።